ዲኮን ያለን ፍቃድ ይዘሽ ዝም ብዬ ነው ራሴ አንቺ ተረጋጊ። ምንም አታመጭም። እንዴት ነው የማላመጣው? እንዴት ሰላም ሰላም፣ እንዴት ናችሁ? ድና የተከበራችሁ ቤተሰቦቻችን እና ያለው ፈጣሪ ይመስገን። ዛሬ ያው ተሸማቀቅ መለከተኝ እኮ ለምን ማለት ግን አሁን እባክህ ፍፄ መጨቃጨቅ እኔ አልፈልግም። በቃ አለ አይደል? አሁን እኔ ወስኛለሁ። የምር እኔ ጨካኙን ከሆነ መሆን አቅቶኝ አይደለም። ያን ያለው መፍትሄ አሁን ዲኤንኤ ምናምን ብሎ ነገርን አተካራ ከማድረግ ከባድ ውሳኔ ትወስድባታለህ። እርግጠኛ ነኝ እንጂ ከልጇ በላይ የምትወደው ነገር ያለ አይመስለኝም። ልጅ ነው፣ እናት ነው አይደል? እናት ደግሞ እንደ እናት ልጅን በጣም ነው የምትወደው። ስለዚህ እሷ ላይ ያንን ነገር ካደረኩባት ግዴታዋ ሳይሆን ለግዷት እውነቱን ታወጣዋለች ማለት ነው። ስለዚህ ችግሬንም በሰላም እፈታለሁ፣ ያለብኝንም ነገር እንደዛ በሰላም መፈታን ይመስለኝ። ቅድሚያ እንዳልኩ ሌላ ችግር ውስጥ ሳልገባ እዩ በቃ ነው የቴ ተመሰቃቅሏል። እውነቱ ነው ሲልኝና ልሂድ በሰላም ላታለሁ። አይሆንም ባከርዩም ትልኮነ ጆአን ይዘን እንሄዳለን። በቃ ይሄ ነው ነታው። ስለዚህ ግልግል ነው። ምንም የሚያስፈራን የሚያሰጋን ነገር የለም። እኔ የምፈራው ነገር ሃይሚ ማጣት የምባለው ምናምን ነገር ግድ ሰጥቶኝ አይደለም። ሃይሚ ማጣት ነው በምፈራው ሆኗል። ከዚህ በላይ በቃ አለ አይደለም የምትኖርለት የምትሳሳለን ነገር ካሌለ ዝም ብለህ ነው እንትን የምትለው። ሲቀጥል ደግሞ እንደዚህ አይነት ያላመኑኛሉ እንዴ ልጁን ተቀብዬ እንኳን እኔ ይሁን ያሉ ነገር እያረኩ እንኳን ለልጅቷ መጫወቻ ምናምን ስገዛ የዩን ሆድ ያራራልኛል ብዬ ነው። ሌላ ምንም አዲስ ነገር አይደለም። በቃ ዩ አዝናልኝ እንዲ መስዋዕት ከፍለ ይራራ። ነገር ግን ባሰ፣ ነገሮቹ ባሱ። እስቲ ለሷ ቅድሚያ የሰጠው ላስመስል ብዬ ሞከርኩኝም አይሆንም። በዚህም ሁኔታ ልጁ የኔ ነው ብዬ አምኜ ተቀብዬ ራሱ ያላመኑ ቤተሰቦች አሉ። ሞት ቢመጣ ያንተ እንደማናውቀዋለን ምናምን እያሉ ነበርና አመሰግናለሁ። በቃ አመሰግናለሁ። እኔ ስለምባለው ነገር ግድ አይሰጠኝም። ውጪ ያለው ጫጫታ አይረብሸኝም። አላም መስሎ አይታየኝም፣ ምንም መስሎ አይታየኝም። እኔ እዚህ ያለኝን ነገር ሰላም ከሆንኩኝ ምንም ልባል ምንም ይሁን ከዚህ በኋላ እኔ ሰላም ከሆንኩ ይቅርብኝ። አላ ይቀመጥ ልጅ ኖሮ ይባል አልፈልግም። በቃ እውነቱን ብቻ ታወጣልኝ እንጂ እኔ ምንም ልባል እኔ ግድ ሰጥቶኝም አያውቅም። ስለዚህ እኔ ሰላሜን ብቻ ነው የምፈልገው። በቃ እዩ ከመጣች በኋላ በጸባይ አወራታለሁ። ጸባይ ካልወደደላት እንግዲህ ክፉን ብሩክ አሳያታለሁ። ይሄንን ነው ማድረግ ያለብኝም ይሆናል። ለሰው ክፋትን ከማሳየት በፊት ቅድሚያ በጸባይ መሞከር አለብህ፣ በትዕግስት መሞከር አለብህ ምናምን። አሁን እንዲህ ስል ራሱ የሚሰርበኝ አይጠፋም። ልጅቷ ላይ ተጫወቅ ሃይሚ ላይ ተጫወቅ ምናምን የሚለኝ አይጠፋም እኮ። እኔ ሃይሚ ላይ ልጫወት የምችለው ልጅ ቢኖረኝ እሷ ላይ ቺት አድርጌ ማገጨባት ቢሆን ልጅ ልባል እችል ነበር፣ ተጫወትክባት። ግን የራሱ እውነት አለኝ። በቃ እኔ ምንም ያደረኩት ነገር የለም። እውነቱን ይዤ ነው እያወራሁ ያለሁት ምናምን። ስለዚህ በቃ በሰላም እንፈታዋለን ማለት ነው ችግሩን። አሁን ዛሬ የምር ወስኜ ነው የመጣሁት። እኔ ከዚህ በላይ መጨነቅ አልፈልግም። የምር ወስኛለሁ። አለ የተባልኩትን ልባል እንዴ ወንድሞቼ ያኮረፉኝ፣ ጓደኞቼ ጋር ተቀያይመን እንዴ እየተዋደድን ነው፣ ሁላችንም እየተፈታተንን ነው ያለነው። እኔም ፍቅረኛዬን አጥቼ ሃይሚን አጥቼ አሁን ከዚህ በኋላ ምን ይመጣባል? መባል ያልነበረብኝም በሙሉ ተብያለሁ። እንኳን ደህና መጣሽ። ይዘሻትም ሊያት ስልሽ ይዘሻት ስለመጣሽልኝ አመሰግናለሁና ከዛሬ በኋላ ቀጥተኛ ነገር ነው የምናገርሽ። የምታገሰውም ምንም የምፈጥረውም ነገር የለም። ምንም ከዚህ በኋላ የማጣው ምንም የምባለውም ነገር የለም። ስለዚህ እዩ ለአንዴና ለመጨረሻ ጊዜ ልለምንሽ እቺ ልጅ የኔ እንዳልሆነች ከኔ ጋር አብረን ምንም እንዳላደረግን እውነታውን ወጥተሽ ተናገሪ። እኔ ልጁ የማን ነው ማነው አባቱ አልልሽም። የኔ ያንተ ብቻ አይደለም የሚለውን ቃል አውጪልኝ። ልቦናሽ ያውቀዋል። ልጁ በፈጠረሽ ልለምንሽ፣ ልቦናሽ ያውቀዋል። ስለምን ብሩኬ በቃ ታውቃለህ አይደል እንዴ? ለምዶም ስለምን በቃ አሁን እኮ ምንም የምታጣው ነገር የለም። አዎ ማጥታ ያለብህ ነገርም የለም። ሲጀምር ምንም የምታጣው ነገር ከሌለ በቃ አጥቻለሁ። ሃይሚን አጣው። እስቲ አምጫት አውጫት። ነይ እኔ ላልቅስልሽ። እስቲ ጡቷን አምጪ።
ቆይ ናቲ ያስለመደኛ እያዛል አውጪ በቃ ተይ በቃውን አታለቅስ። ይሄ የናቲ ታክቲክ ነው እና እዩ እዚህ በቃ ሌላ ችግር ውስጥ አንገባ በፊት እንትን እንድትናገሪልኝ ይፈልጋል። እውነቷን እንድታወጪልኝ ይፈልጋለሁ። ያንተ አይደለም አሁን ሌላ ይኸውልሽ እዩ እንደሌላው ጊዜ አይደለም ለምንሽ እንደሌላው ጊዜ ለማመጥሽ አይደለም ቀጥታ እኔ ማሳዝንሽ ከሆነ ከዚህ በላይ እንትን ለማለት ብለ ያላረግዝችውን አርግዛለች ብላችሁ ሰውም እኔንም ለምሸወድ ሞከራችሁ። እኔ እኮ መጀመሪያም ታውቀኝ ነበር። እኔ ይሁሉ ጣጣውስ መገባው ታዲያ አንቺ እንድታምኚኝ ብዬ እኮ ታውቂያለሽ። ነው ማምነህ እኔ ለማሳመደም ዶዚ ሁሉ ጣጣውስ አይገባ። ስለዚህ ዛሬ እውነቱን አትናገሪልኝም። ታይሚ ጋር ተለያዩ አይደል? ከመለያየት ውጪ ሌላ ምንም ጀነር ፈሰድኩ። በቃ ምንድነው አለቀ። እንደዛ ነው። ስለምንድን ነው የምታወሪው? እሱ ነው የሚያዋጣሽ። እናንተ ነው እኔማ ምንድነው የሚሻልሽ? የሚያዋጣሽ እኮ እሱ ነው የሚያዋጣሽ። አንቺ የምታስቢው በዛው ነው። እንግዲህ እኔ ልጅን ማሳደግ አለብህ ብዬ ነው የማስበው። ሶ ያንን እንትን እዩ ብዙ ነገሩን ያዝኜ ማለት ነው እውነቱ ስነግርሽ ላንቺ ያዝኜ ብዙ ማድረግ የነበረብሽን ነገር አላ አይደለ ቶሎ ሳታረጊ ስትቀሪ አንቺ እየሸፋፈን አንቺ ጋር እዚህ ጋር ሲጨቃጨቅ ራሱ የኔን ህይወት እያሸተትኩ ነው። ገብቶሻል አይደል? አንቺ እኔ ቀጥታ እውነቱ ስነግርሽ እቺ ልጅ እኔ አይደለች እና ያለሽበትን ሁኔታ ለምን እንደምታረጊ እግዚአብሔር ነው የሚያውቀው፣ እኔ አይደለሁም። ታውቂያለሽ አይደል? ስለዚህ አሁን ደግሞ ወደ ኋላ እንደገና አሁንም ደግሞ ሌላ ሰው አምኜ የተቀበልኩበት የራሴ ምክንያት ነበረኝ። ስለዚህ እሱን ማትቀበይ ከሆነ አይ አሁን እዩ እንትን እግዚአብሔርን እዩ እኔ ማይሆን ውሳኔ ልወስን እኮ ነገሪው ለምንድነው ማይሆን ውሳኔ የምትወስነው? እንደምትወስን ይሻላል እንደሱ በጸባይ ብናወራ ይሻላል እኮ። ምንድነው ማይሆን ውሳኔ ልወስን ምናምን እኔ እግዚአብሔርን በሃርድ ላድርገው ብል በደንብ አደርገዋለሁ። ምንም አታምጪ ሁሉንም ነገር አሁን ሆድሽ እንዲራራልኝ እየሞከርኩ ነው፣ እየጣርኩ ነው። ከዚህ በፊትም ብዙ ሞክሬያለሁ። አሁን ልጅሽን ወድጄ የኔ ናት ብዬ የተቀበልኩት አሳዝኜሽ ልትተይ መስሎኝ ነው። ገብቶሻል አይደለ? ሰማሽኝ አይደል? የምትተይኝ መስሎኝ ነው። ግን አንቺ ያቀድ የለሽ ነው። የምትተይኝ መስሎሽ ነው። በቃ ምንም እኮ አዲስ ነገር የለውም ማለት በቃ ማድረግ ያለብን ነገር አድርግ። ማድረግ ያለብን ነገር ነው እያደረክ ነው። አሁን ለምን እውነቱን አትናገሪም? የሱ ልጅ እንዳልሆነች ለምን አትናገሪም? ለምንድን ነው ራስሽ ላይ ምን ችግር የምትፈጥሪው? ተበታትኗል። ብዙ ነገር ውስጥ ገብቻለሁ። ይሄን ታውቂያለሽ አይደል? ስለዚህ በእኔ ምክንያት ነው እንደዛ ይሆን? አዎ በአንቺ ምክንያት። እኔ ከአንቺ ጋር ያለፈ ግንኙነት ሊኖረኝ ይችል ነበር ግን በዚህ ናክል ሌላ ነገር ታስቢያለሽ ብዬ አላሰብኩም። ስለዚህ ስርዓት አደብት ይሻለኝ። የመኪናው ቁልፍ የት? እንግዲህ ይሄንን ውሳኔ ስወስን እዩ እንዳይደብቅ። ምን ማለት ነው እንዳይደብቅ? የምን ውሳኔ ነው የምትወስነው? ወዴት ሳይል ለግድ ልጅቷ ነው ለነካዴ ከምትሄደው እዩ ምን ማለት ነው? የማን ዘር ወደ ዘርቀት ይፈቴል። ተረጋጊ። ምንም አታመጪ ምራፊ። ምንም ለውጥ ላታመጪ አትሯሯጭ። ራፊ ማለት እንዴ ልጅቷን ያለኝ ፍቃድ ይዘሽ ዝም ብዬ ነው ራፊ ራፊ በእናትህ ወደ ዘር ልጅ ስጠኝ። ለምን ቀልዳለህ አንቺ?